ሁሌ ነው የምናገረው ቴዲ የብሔር አባይዘው አማራነት ከኦሮሞነት አይበልጥብኝም። አማራነት ከሲዳማነት አይበልጥ፣ ኦሮሞነት ከትግራይ አይበልጥ። እኔ ሰው ነኝ ወደድክም ጠላም ወንድሜ ካድሬው ሁለቱ አይጋጩብም። አንዳንዴ አይጋጩብኝም ስትሉ ሰማሉ ብሔርተኞች። እኔ አይጋጩብኝም ለምሳሌ የኔ ፍልስፍና ቴዲ የሰው ልጅ ሁሉ እኩል ነው ብዬ ነው የማምነው። አማራን ግን የመረጥኩት ለምሳሌ አማራ ተመርጦ የሚገደል የሚሳደድ የሚፈናቀል ህዝብ ስለሆነ አብረው መቆም አለብኝ በቃ። አንተ ደግሞ ገዳይ ጨፍጫፊ ነህ እያልኩን። ኦሮሞ ገዳይ አይደለም እንደ ህዝብ፣ ግን በኦሮሞ ስም ገዳይ ነህ ጨፍጫፊ ነህ። የዚህ የጨፍጫፊ ስርዓት ስራ አስፈጻሚ አፈቀላጤ ነህ። እንደ ምሁር ራስን አታስብ። ደምጠጪ ካድሬ ነህ አንተም ሆንክ እዚህ ያላችሁት። ይሄ በግልጽ ነው መነገር ያለበት። ቢኮዝ አማራ ላይ የደረሰውን ጄኖሳይድ የምታውቁትን እየገለጽን አይደለም ብላችሁ የምትክዱ። እኔ የሚገርምት ሄድ ያን ነገር ልንገር። ፋኖ የተቋቋመው ስመቼ ነው? የዛሬ 3 ዓመት ነው አይደል? አማራ ላይ ጄኖሳይድ የተደረገው እኮ አብይ ስልጣን በመጣ የ7 ዓመቱን ብቻ በመቆጠር እግዚአብሔርን ነው የምልህ። አማራ ላይ ጄኖሳይድ መፈጸም የጀመረው አብይ በመጣ በወራት ውስጥ ለገጣፎ፣ ቡራዩ፣ ወለጋ፣ አርሲ፣ ሻሸመኔ እኔ you name it we can count on ስንት ጄኖሳይድ ነው ያየነው። ይሄ ፋኖ የተቋቋመው አሁን ራሱን ዲፌንድ ሊያደርግ ጭፍጨፋ ጄኖሳይድ አይቶ በቃኝ ብሎ የተነሳ ገሉ መጥቶ ጨፈጨ ባይዘወይ ቴዲ ያን ነገር ልንገር። ኦሮሚያ ክልል ላይ በፊት ምን የሚሉት ወያኔ አስተባብሮ ነው፣ ወያኔ ነው ጄኖሳይድ የሚፈጽመው፣ ሸኔ ነው ነበር የሚሉት። ዛሬ ገልብጠው ፋኖ ነው እያሉ። እነዚህ ነውረኞች ናቸው። ለፍርድ እስኪቀርቡ ድረስ መካዳቸውን አያቆሙም። ባይዘወይ ወንድማችን መሐመድ አማራ አይደሉም ይላል። ይሄ በሃይማኖት የሰከረ ወንድማችን ነው። እኔ ይቅርታ ሃይማኖቱን እዚህ ውስጥ መክተት አልፈልግም፣ ግን እዚህ ጋር በመረጃ ነው አንድ ጊዜ ፕሊዝ። አንዳንዶቻችሁ ባንዲራ ከጀርባ ለምን መብቱ ነው አይደለም? እሱ የዓለም ሶሊዳሪቲውን እያሳየ ያለበት ጉዳይ ነው አይደለም? ቴዲ እኔ ፕሊዝ እኔ የሃይማኖት ጉዳይ ለምሳሌ ማታንሱብኝ ነው። እሺ አጋችሁ ቴዲ አይ አንደርስታንድ እሱን ነገር አትወድም አንተ አውቃለሁ፣ ግን አማራን የሚጠላው ሰሜናዊ አማራ ለሞተ የሚለው ይክዳል። ሙስሊሞች አማሮች እኛ አማራ ነን ነው የሚሉት። እሱ አማራነቱን የካደ አማራም መሆኑን ያላቅም። አማራ ክልል የተወለደ አማራን የሚጠላ ሰው እንደሆነ አውቃለሁ እንጂ አማራ አይደለም አንተ መሐመድ የምትባለው። ይቅርታ ግን ሙስሊሞች አጫሉ ሁንዴሳ የአንድ አዝማሪ ሚዲያ ከወር በላይ ነው የለፈለፈው። የናሳምነው ጽጌ ሚዲያ ግን 8 ቀን አልለፈለፈም። ማን ነው የሚያሰራው? አብይ አህመድ ነው ያሰራው። እጁ ስላለበት ነው። አሳምነው ጽጌ ቢኖር የአማራ ልጅ እንዲያረፋ በግባል ታረጀ ነበር። እስኪ እዚህ ጋር በጎ አድራጎት እንደናንተ ያለው ወንድም እየመጣ እየለመነ ነው። አብይ አህመድ ብልጽግናን ምረጡ እያለ ነው ያለው። የአማራ ልጅ እያለቀ ዝንጀሮና ጦጣ ነው የሚመርጠው። ይኸውልህ የአማራ ሙስሊም ነው የአማራ ልጅ እያለቀ ነው የሚለው። የሚገለውን ያውቃል። የሚገለው አብይ አህመድ ነው፣ ሽመልስ አብዲሳ ነው የሚለው። አንተ ግን ከወሎ የሄዱ በ17 በደርግ የሄዱ አማሮች ሙስሊሞች ትላለህ። ይሄ ዘረኝነት ነው። ይሄ መካድ ነው። ጄኖሳይዳል የሆነ ንግግር ነው። አማራ የተገደለው በማንነቱ እንጂ በሃይማኖቱ አይደለም። አንተ ሃይማኖቱ ውስጥ ለመክተት ትፈልጋለህ። አንድ ጊዜ አሁንም ፕሊዝ ቆይ አይደለም እኔ ሃይማኖት የነካው አይደለም ቴዲ። የሃይማኖት ስም ለምሳሌ ማታንሱብኝ። እኔ እኮ አይደለም እያልኩ እኮ ነው። እዚህ የምትለኩሱት እሳት ህዝቤ ጋር ሊወርድ ቅድም ሲናገር ነበር አላስቆምኩም ቴዲ። አማሮች አልሞቱም ምናምን አይደለም። ስለዚህ በተቻለ መጠን ዘለለው በቃ አንድ ሁለት የተናገርክ በቃ just move on። ኦኬ ለማንኛውም ኦሮሚያ ክልል ላይ ይኸውላችሁ እውነቱን ነው የምናወጣው። እኔ ጄኖሳይድ አልተፈጸመም የምትሉ ኦሮሚያ ላይ እንደተፈጸመ ታውቃላችሁ። ባይዘው ይሄ የሚታወቅ ነገር ነው። እኔ ጊዜ ሳይሆን ቀርቶ ያውቃል። መቼ ነው ጊዜ ያለው ነው? ይሄው ነው አካውንት እኮ ሌላ አለኝ አክቹሊ ትንሽዬ ቁጥር ያለው ሊዲያ ያ ተመሳሳይ ነው። ኦኬ እሺ ታፕ እያደረጋችሁ ፕሊዝ። ያ ሰማሁኝ። ምንድነው እኔ ዋናው
ጥያቄው ስህተት ነው አይደለም፣ ከማጋ ነው አሊያንስ አማራ መፍጠር አለበት የሚባለውን ነገር ማንም ሊተቸው ይችላል። ያው at the end of the day መጨረሻ ላይ የምንኖረው ሁላችንም አንድ ሀገር ላይ ስለሚሆን ማለት ነው። ግን ይህንን ነገር ለመተቸት ሞራሊ ብቃት የላቸውም ብዬ የማስባቸው አካላት አሉ። ለምሳሌ አማራ ጠላቴ ነው፣ አማራ እንዲህ ሲጨፈጭፈ ይኖራል ምናምን ብለህ ናሬሽን ሰርተህ አማራውን በጠላትነት ፈርጆ የሚንቀሳቀስ አካል ለአማራው አሊያንስ ለመምረጥ ቢሰጥም ማስተያየት ከመስጠት የዘለለ አይሆንም። ግን ያ ማለት ይሄ አማራ ከነዚህ ኃይሎች ጋር አሊያንስ መፍጠር የለበትም የሚባለው ሀሳብ ሌጂት አይደለም ማለት ግን አይደለም። አማራ at this point ወያኔ ስልጣን ላይ ስለሌለ ህወሓት ስልጣኑን አስረክቦ ስለሄደ ከአማራው ጋር ሰላም ነው የሚል ኮንክሉዥን ላይ መድረስ በጣም ከባድ ነው የሚሆነው። እኔ ይሄ ራሱ የአማራ ፋኖች አጠቃላይ የሁሉም ሀሳብ ወይም ደግሞ የአማራ ህዝብ ሀሳብ አድርጎ ማቅረብ ትክክል አይደለም ብዬ ነው የማስበው። አንደኛ መጀመሪያ የተነሳንበትን የሐሰት ትርክት ነበረ። አማራው በጠላትነት እንዲፈረጅ የወያኔ ትልቅ ሮል ተጫውቷል። ብቻውን ነበር ማለት አይደለም። በዛ ሰዓት የነበሩ ኢቭን የአንድነት አደረጃጀቶችን ቢሆኑ ይሄ ሰሜናዊነት ምናምን የሚባለውን ሀሳብ በብዛት የሚያመጡት አሉ። ከኢሃፓ ጀምሮ በኋላም በግንቦት 7 ውስጥ ስናየው የነበረው ኢትዮጵያ የሰሜን ተጽዕኖ ውጤት ናት የሚል እንቅስቃሴ ዛሬ አዲስ የመጣ ሀሳብ አይደለም። ሰሜንን በአንድ ላይ ጨፍልቆ ኢትዮጵያን ተጭኗታል፣ ካልቸራሊም ፖለቲካሊም በኢኮኖሚ ምናምን ተጭኗት ነው የኖረው ብሎ የሚያስብ አካል ነበረ። ፖለቲካሊ እንደዛ አይነት ሀሳብ ያለው ነገር ግን ያው ማጆሪቲ በአማራ ውስጥ የነበረው እንቅስቃሴ ህወሓት ትልቅ ሮል አላት በአማራው ጭፍጨፋ ላይ፣ በአማራው ጄኖሳይድ ላይ፣ ትርክት በመጽሐፍ ላይ ለረዥም ዘመንም በስልጣን ላይ ህወሓት በነበረችበት ጊዜ የአማራው ጄኖሳይድ ተጠያቂነት ይህንን ድርጅት ሲመሩ በነበሩ ሰዎች ላይ የሚወድቅ ነው። ይህንን ስንል ግን የትግራይን ህዝብ ከወያኔ መለየት ያስፈልጋል። ለይቶ ይሄ ልክ በኦሮሞ በኩል ኦነግን ከኦሮሞ ህዝብ ለዩ፣ ኦነግን ምንድነው የኦሮሞ ብልጽግናን ከኦሮሞ ህዝብ ለዩ ተብሎ በኦሮሞ ፖለቲከኞች በኩል እንደሚጠየቀው ሁሉ ይሄ ለትግራይ ህዝብም እንደሚሰራ ማወቅ ያስፈልጋል። ስለዚህ አማራ ከትግራይ ህዝብ ጋር አሊያንስ አይኖረውም ማለት አይደለም። ከትግራይ ህዝብ ጋር አሊያንስ ሊኖረው ይችላል። በትግራይ በኩል ከተደራጁ የትግራይን ህዝብ አሁን ያለበትን ጫና ነፃ እናደርጋለን፣ በኢትዮጵያ ውስጥ የፖለቲካ ተሳትፎ የኢኮኖሚ ተሳትፎ እንዲኖረው እናደርጋለን ብለው ከሚንቀሳቀሱ ሌሎች አካላት ጋር አሊያንስ ሊፈጥር ይችላል። ይሄ እንግዲህ አሊያንስ መፍጠር አለመፍጠር በአማራ ውስጥ የሚንቀሳቀሱ ፖለቲከኞች የሚወስዱት ዲሲሽን ነው የሚሆነው። ግን አማራው የተነሳበትን ዋነኛው ዓላማ ህወሓት ያደረሰበትን ጄኖሳይድ በዜሮ የሚያባዛ እንቅስቃሴ እኔ በአማራ በኩል ይደረጋል ብዬ አላምንም። ከተደረገም አግባብ ነው ብዬ አላስብም። ሁለተኛ ካደረግከው በኋላ ነገ መተህ ህወሓትን ልትከሰው አትችልም። አብረኸው ታግለህ መጠህ እንዳልከው ቅድም ተዛዝለህ 4 ኪሎ ብትገባ በጄኖሳይድ ልትከሰው አትችልም። ስለዚህ የዚህ ጥፋት አካል ነበረ፣ አካል ብቻ ሳይሆን ዋነኛው አቀንቃይ ነበር የህወሓት አደረጃጀት። ስለዚህ እኔ አማራው አሁንም ቢሆን ስልጣን ላይ የለም ማለት በአማራና በህወሓት መካከል ያለው ችግር ጠፍቷል ማለት አይደለም። በጣም ብዙ ኮመንሊ ወደፊትም አማራውንና የህወሓትን እንትን ችግር ውስጥ ሊከት የሚችል ወሳኝ የሆኑ ከመሬት ጥያቄ ጋር፣ ከማንነት ጥያቄ ጋር፣ ከጄኖሳይድ ጋር የተያያዙ ብዙ ነገሮች አሉ። ስለዚህ ይሄ ኦን ቢሃፍ ኦፍ የአማራ ህዝብ ሆኖ ከህወሓት ጋር መስራት ለጂት ነው የሚል ሀሳብ ማቅረብ ትክክል አይደለም። በግልህ ወይም በቡድን ሊኖርህ ይችላል የሀሳብ ወይም ፍላጎት ልታደርገውም ትችላለህ። ግን at the end of the day አማራውን ያከስራል ብዬ ነው እኔ የማስበው በግሌ ማለት ነው። ሌላው ይሄ የአማራ ህዝብ ራሱ ገሎ ራሱ ያለቅሳል ወይም ደግሞ የአማራ ፖለቲከኞች ራሳቸው ገለው ራሳቸው ያለቅሳሉ ምናምን የሚል የብልጽግና ሰዎች የሚያነሱት ሀሳብ አሚን ድርጅቱን የሚመሩ ሰዎች
ራሳቸውን ዲፌንድ ባላደረጉበት ሁኔታ ደጋፊዎች የሚያወሩት ወሬ እኔ ቁም ነገር ይኖረዋል ብዬ አላስብም። የኦሮሞ ብልጽግና ሰዎች በአማራ ላይ የሚደረግን ጭፍጨፋ ኢንሳይት የሚያደርጉት መድረክ ላይ ወጥተው ነው። ይሄ ጭፍጨፋውን ቫዮለንሱን ኢንሳይት ያደርጋሉ አይደለ? በየአደባባዩ የሰበረንን ነፍጠኛ ሰብረነዋል እንትን እንለዋለን ምናምን እያሉ የፖለቲካ ፖዚሽን የያዙ ሰዎች ወጥተው ይቀሰቅሳሉ። ኢኮኖሚካሊ ሰፖርት ያደርጉታል። ክልላችን ነው ብለው በሚጠሩት ኦሮሚያ በሚባለው እንትን ውስጥ ኦኬ የሚደረገውን ጭፍጨፋ ስፖንሰር ሲያደርጉት እናያለን፣ ሲደግፉት እናያለን። ህዝቡን ሲከላከሉ አናይም። የዚህ እኛ ተጠያቂ አይደለንም በዚህ ጉዳይ ላይ ወይም ይሄንን እንቃወማለን ሲሉ አይደለም የምንሰማው። እንደውም ሲያበረታቱና ኢንሳይት ሲያደርጉ ነው የምንሰማውና አሁን እነሱ በኩራት የሚናገሩትን ሰብረነዋል፣ ቀንጥሰነዋል፣ ጨፍጭፈነዋል የሚሉትን እዚህ ጋር መጥቶ ድርጅቱን ለማዳን የሚደረግ መጋጋጥ መሬት ላይ ካለው ሪያሊቲ ጋር ማች ካላደረገ ድርጅቱንም አይጠቅምም። አትዘይ እንደተደይ እና እነሱ ሪስፖንስብል ባልሆኑበት ሁኔታ ደጋፊዎቹ ያላቸውን ኮሚትመንት ባደንቅም መሬት ላይ ከሌለ ግን ያው የለም ነው።